እስራኤልና የኢራን ወታደራዊ ፍጥጫ ከቀጥተኛ ጦርነት እስከ ኒውክሌር ስጋት። እስራኤልና ኢራን ውጥረት ወደ ከፍተኛ ጦርነትና የኒውክሌር አደጋ ሊያመራ እንደሚችል ጥናቶች ያመለክታሉ። እስራኤል የቴክኖሎጂ የበላይነት ቢኖራትም ኢራን በቁጥር ብዛትና በባላስቲክ ሚሳይሎች ያላት አቅም እንዲሁም የኒውክሌር መርሃ ግብሯ የቀጠናውን የጸጥታ ስጋት ከፍ አድርጎታል። SIPRI፣ IISS እና አርምስ ኮንትሮል አሶሲዬሽን ያጠናከሩት መረጃ እንደሚያሳየው ያለ አሜሪካ ድጋፍ እስራኤል ኢራንን የከርሰ ምድር ተቋማት ለማጥፋት ትቸገራለች። እስራኤልና በኢራን መካከል ያለው ወታደራዊ ፍጥጫ የኃይል ሚዛንና የኒውክሌር ስጋትን በተመለከተ ዝርዝር ዘገባ እንደሚከተለው አቅርበናል። አብራችሁን ቆዩ። መካከለኛው ምስራቅ ለብዙ አስርት ዓመታት የዘለቀው እስራኤልና ኢራን የጠላት ጦርነት ሻዶው ዋር አሁን ላይ ወደ ቀጥተኛ ወታደራዊ ግጭት እያመራ ይገኛል። የፍጥጫ በተለይ እስራኤል ያለ አሜሪካ ድጋፍ ኢራንን ማሸነፍ ትችላለች ወይ እና የመሸነፍ አደጋ ቢጋረጥባት የኒውክሌር አማራጭን ትጠቀማለች ወይ የሚሉትን ጥያቄዎች የዓለም አቀፍ ደህንነት ተንታኞች ዋነኛ አጀንዳ አድርገውታል። እስራኤል በዓለም ላይ ካሉ እጅግ ዘመናዊ የአየር ኃይሎችን ከገነቡ ሀገራት መካከል አንዷ ናት። የኤፍ-35 ጀቶችና የረቀቁ የራዳር ስልቶች እስራኤል በኢራን ሰማይ ላይ በላይነት እንዲኖራት ያስችሏታል። ይሁን እንጂ ኢራን ከእስራኤል በ7 እጥፍ የምትበልጥ ሰፊ ሀገር ከመሆኗን በላይ ወታደራዊና የኒውክሌር ተቋሞቿን በጥልቅ ከርሰ ምድር ውስጥ በመደበቋ እስራኤል ብቻዋን እነዚህን ኢላማዎች ለማጥፋት ይቸግራታል። አሜሪካ ለእስራኤል የምትሰጠው ድጋፍ ለተኩስ ልውውጥ ብቻ ሳይሆን ለረጅም ጊዜ ጦርነት የሚያስፈልጉ የሎጂስቲክ ሳተላይት መረጃዎችና የትጥቅ አቅርቦቶችን ያካትታል። ያለ አሜሪካ በንክር በስተር ቦምቦች እስራኤል የኢራን ከርሰ ምድር የኒውክሌር ማዕከላት ሙሉ በሙሉ ለማውደም አቅሟ እጅጉን ውስን ነው። ለመሆኑ እስራኤል የኒውክሌር ቦምቦቿን የምትጠቀመው መቼ ነው? የሳምሶን አማራጭስ ምንድን ነው? እስራኤል የኒውክሌር መሳሪያ ባለቤት መሆኗን በይፋ ባታረጋግጥም ከ80 እስከ 200 የሚደርሱ አረሮች እንዳሏት ይገመታል። እነዚህን መሳሪያዎች የምትጠቀመው ግን እንደ መደበኛ ጦርነት ሳይሆን መጨረሻው ቀንዱ ምስዳይ መከላከያ አድርጋ ነው። ተንታኞች እንደሚሉት ከሆነ እስራኤል ለህልውናዋ አስጊ የሆነ ሽንፈት ቢያጋጥማት፣ ለምሳሌ ጠላት ጦር ምድሯን ከወረረ ወይም ከተሞቿ በጅምላ ከጠፉ የሳምሶን አማራጭ ሳምሶን ኦፕሽን የተባለውን ስልት ተግባራዊ ልታደርግ ትችላለች። ይህ ስልት እስራኤል ከመጥፋቷ በፊት ጠላቶቿን አብራ መደምሰስ የምትችልበት የኒውክሌር ጥቃት ነው። ይህ እርምጃ መላውን ቀጠና ወደማይመለስ ጥፋት የሚወስድ ከመሆኑም በላይ ዓለም አቀፍ የጸጥታ ስርዓቱን ሙሉ በሙሉ ሊያናጋ ይችላል። ኢራን የኒውክሌር ቦምብ ባይኖራትም ዩራኒየምን እስከ 60% በማበልጸግ ወደ ደረጃው በጣም ተቃርባለች። እስራኤል የኒውክሌር ጥቃት ብትከፍት ኢራን ያሏትን በሺዎች የሚቆጠሩ ባላስቲክ ሚሳይሎችና ድሮኖች በመጠቀም እንዲሁም በየመን በሊባኖስና በኢራቅ ያሉ አጋሮቿን በማሰለፍ እስራኤልን በሁሉም አቅጣጫ የማጥለቅለቅ ስትራቴጂን ትከተላለች። አጠቃለያ ጭሩ እስራኤል በቴክኖሎጂ ብልጫ ቢኖራትም ያለ አሜሪካ ድጋፍ ኢራንን ሙሉ በሙሉ ድል ማድረግ ይከብዳታል። ኒውክሌር አጠቃቀም ጉዳይ ደግሞ ለሁለቱም ወገኖች የጋራ ጥፋት ሚቹዋል አሹርድ ዲስትራክሽን ስለሚሆን እስራኤል ይህንን የምትጠቀመው ሀገራዊ ህልውናዋ ጨርሶ አደጋ ላይ ሲወድቅ ብቻ ይሆናል። ቴሮር ያሰማል።